ይሁን ለሳሪ ሼር አድርግላት ወንድሟን አምጮ ወንድምሽን አሎና በዩ ከታች አለ ኑሪ እንትን አንድ አባላ ክላት ወይ አንድ ቁጥር ጻፍ ባላገሩ የሚል አካውንት መሲ ባላገሩ የሚል አካውንት ይኸው ከታች አንድ እየጻፈ ነው አስገብ ሻምዛ ይዞት የሚመጣው ሰው ካለ ችግር የለውም ኮይን ትወርዳለች ሌላም 8 አመት ካለ አምጡ እኔና መኳለን ሐምዛ ሐምዛ እስቲ መልሰህ ላከልኝ ወይ አበባ ስጠኝ እስኪ ሞኒት የለችም ትመጣለች ጆከር ሼር አድርጌላት ትመጣለች ያኛው ልጅ ለምንድን ነው የማይመጣ መሲ ያኛው ልጅ ያኛው ደብዳቤ ያኛው ለምን አይገባም እሱ ራሱ አምጣው ብየዋለሁ ቀኑ በእግዚአብሔር አንጃው ዝም ብለና እነሱ ኃላፊነት አሁን ውሳኔችን በትክክል አስቀምጪ ያንቺ ሌላም ሰው ጋር ያጣላኝ የተነሳ ያንቺ መዝረክረክ ነው በእናትሽ እነ መሲ ጋር ቅድም እንደጀመሩት አቋምሽን አሳውቀሽ በስነ ስርዓት ጨርሳችሁ ብትወጡ ይሄ ሁሉ ነገር እኔም ጋር ይመጣ አይ ዝም ብለን ደግሞ ይሄን ነገር ስናልፍ እናንተ ያላችሁ እንደዚህ እየተደረገ እናንተ ለዚህ ነው ተቀመጣችሁ ለዚህ እንባላለን እኔኮ ከስንቱ ነገር ለሆነ እኔ ማንም ከፍሎ እኮ የሚያስተዳድረኝ የለም እኮ እዚህ ጋር ጋይስ በቃ አንድ አቋምሽን ታስታውቂያለሽ ተገናኝታችኋል ማህበረሰብ በሱ ማህበረሰብ የሱ ማህበረሰብ አላገናኘሽም ምንም እኔ ዘረኛ በሆነ ለሐቁና ሐቁን እውነቱን ነው የምናገር የተገናኛችሁበት ጦርነት አይደለም የተገናኛችሁበት ልትዝናኑ ለራሳችሁ ጥቅም ነው የተገናኛችሁት ሆኗል ወደ እነ መሲ ብርጅስቶን ግን ሌላ ችግር እንዳይመለስ ነው ያነጋገሩት አሁን ነገር ሳይቋጭ ቢቀር ወደ ሌላ ነገር ይመለሳል ስለዚህ የህክምና ወጪሽን እሱ በተነጋገረበት ልክ የሱንም ሰዎች ያስገባ እዚህ ጋር ነገሮች ተጨርሱ የደም ካሳ የሚባል ነገር ግን እኔ እዚህ ነገር ውስጥ አንቺን ገብቶ የሚያደራድር የለም ያንን ዘግተናል ወንድምሽም አልቀበልም ብሏል ህክምናሽን ያሳክምሽ ነገሮችን እዚህ ተነጋገሩ ወጭና ገቢ ያለውን ነገር እዚህ ገለልተኛ ቤት ይሁን ያልኩ ለዚህ ጨርሰን እንለያይ እኛም ዘርጥተን ወደዛ አንተ አማራና አንተ ኦሮሞ ነህ ብለን እናንተ ሁለታችሁ መጠጥ ቤት ተገናኝታችሁ የተቋከሳችሁ ሁለት ጎረምሳ ወደ ሌላ ነገር ወስጄ እኔ ላፈናግጌ ሌላ አጀንዳ ላስረዝም አይደለም የመጣሁት በሰላማዊ መንገድ አንቺም ተጎድተሻል እሱም ተወግቻለሁ ወንድ ልጅን ተጎድቻለሁ እንዳትላምዛ ወንድ ነህ ችግር የለውም ተደራሳችኋል የተገናኛችሁበት ብትገናኙ ብትስማሙ ኑሮ ተላልሳችሁ ሌላ ነገር ውስጥ ትገቡ ነበር አንድ አልጋ ላይ ፍቅር ተጫውታችሁ ብዙ ደረጃ ትደርሱ ነበር ዛሬ አብራችሁ ነበራችሁ አማራውም ኦሮሞም ትዛይላችሁም ነበር ሌባ ሁሉ እሺ ሰላም ብያለሁ እስቲ እኔም አንድ ሐሳብ ላምጣ ያው የደም ካሳ የሚለው ነገር ቢቀር ጥሩ ነው ምክንያቱም የሞተ ሰው የለም ተርፋችኋል ይፈለገ ሙከራም ያንዳንድ ነገር ቢኖሩም እግዚአብሔር ለዚህ አድርሶሻል ህይወትሻለች ግን የምትታከሚበትን ከስራ መቀሪበትን ምትቆይ እንደዚህ ያለ ስራ ተቀምጠሽ ስትመላለሽ የታክሲ የምናምን የዚህ አይነት ነገር ጠይቂ እንጂ የደም ካሳ የሚለውን ተውት ጥሩ አይደለም ግን ያው ሰው ከታመመ አይሰራም ካልሰራ ደግሞ እዚህም ሀገር ኮምፐንሴሽን ይባላል እኛ ጋር ይደረጋል ስራ ስንፈታ ምናምን ስራ የፈታበት ምናምን ይባላል እና ደም ካሳ ብላችሁ ባገቡ ጥሩ ነው ሌላው ደግሞ በፍጹም ወደ ብሔር አትወሰዱት በባካችሁ በፍጹም ምክንያቱም ሌላ ብሔር እንደሆኑ ያወቃችሁ ነው ሄዳችሁ አብራችሁ የተዝናናችሁት ብሔሩን አላማከራችሁም ማናችን ስለዚህ እሱም ቢሆን እንደዛ ግን አይ ኖ በውስጥ የሆነ ነገር ሊኖር ይችላል ግን ያንን ደግሞ ቀስ ይያለን ማጥራት ከውስጣችን ስላለብን ያንን እንደ ሌላ ነገር ትተነው በጎን አሁን እዚህ ጋር እህታችን ነሽ እሱም ወንድማችን ነው ተሳስቷል በጣም ብዙ ስተት ቅድም ተሰማችሁ ነበር ያደረጉት ነገር በጣም አጸያፊ ነው ግን እዚህ ላይ ደግሞ ለሁላችሁም አንድ ትምህርት የሚሆን ነገር ልናገር ምክንያቱም
በተለይ አረብ ሀገር ያሉ እህቶቻችን ቤት ውስጥ ታፍነው ነው የሚውሉት። የሚያዝናናቸው ይፈልጋሉ። ብቻቸው ወጥቶ አይዝናኑ ነገር በጣም ይከብዳል። ስለዚህ ወንዶቹ እባካችሁ በሌላ ነገር የምታስቧቸው ከሆነ ቀድማችሁ ንገሯቸው። በቃ ቀድማችሁ እኔም ማስብሽ በዚህ መልኩ ነው እና እባክሽ በዚህ መልኩ ከሆነ እንዝናና አብረን። ድብዳ ታርጉት። በድብቅ ተመጡና ኦኬ ልጋብዝሽ ትላለህ። ለምን እንደምጋብዛት ግልጽ አድርጋ አትናገርም። እሷ ደግሞ ታፍናለች። ከቤት አይወጡም፣ አይዝናኑም። ወይ ዛሬ በቃ የሀገሬ ልጅ አገኘው ልዝናና ብላ ስትመጣ ሌላ ነገር ጠይቀ በዛ መሀል ብስጭት መጥቶ ምናምን የሚፈጠረው ካለ መነጋገር ግልጽ ካለ መሆን እና ፕሊስ እህቶቻችንን በግልጽ ተናገሩ። ያን ሰው በዛ መልኩ የማትፈልጉት ከሆነ መጥቶ ልጋብዝሽ ሲል ወንድሜ የምትጋብዘኝ የምታዝናናኝ በምን መልኩ ነው? ከኔ የምትፈልገው ነገር አለ ወይ? ኧረ በቃ ችል እናድርግ ምናምን ከሆነ ተስማሙና ሂዱ። እንደዛ ብሎ መጥፎ ነገር ካሰበ ያ የራሱ ጉዳይ ነው። ግን አትሊስት ሞክሩ እስቲ እንዲህ አይነት ነገር ግልጽነት ራሳችሁ ለሁላችሁም ስለሚጠቅሙ ግልጽነት። ወንዶቹም እባክህ ገንዘብን አጥፈተ ጋብዘ ምናምን እንዴት ገንዘቤን በልታ ትሄዳለች ብለህ ድብድብ ውስጥ ከመግባት ከመጀመሪያው ንገራት። በቃ እኔ አንቺን መጋብዝሽ እስከዚህ ድረስ ነው፣ ተነጋገሩ። ወይ ደግሞ አዋጡና ገንዘብ ተዝናኑ። ሁላችሁም ተሰርታችሁ ተራላችሁ። ምን ችግር አለው? አንተማ የተወሰነ አውጣ፣ እሷም የተወሰነ ታውጣ። በወንድምነት ተገባበዙ። ጸቡ አይመጣም ማለት ነው። ሌላውን ጉዳያችሁን ሌላ ቦታ ጨርሱና እህት አለም አሁንም የምነግርሽ ምንድነው ነገሩን ቀለል አድርጊውና ያው ብዙ ነገር አለ መደረግ ያለበት እኛም እዚህም እዛም እየሆንን ስለሆነ አግዥን። እኛ ደግሞ የሚታገዝ ነገር ካለ ላንቺ ተሰባስበን የምናግዝበት መንገድ ይመጣል ነው የምለው። እንዲሁን አመሰግናለሁ። ቴንክ ዩ። እሺ ሐምዛ እባክህ አንድ አበባ ስጠኝ ሐምዛ። እሺ ተናገሪ፣ ቀን ነው የምትይው ነገር። አሁንም መድረኩ ያንቺና የእናንተ ብቻ ነው። የምትይውን ውስጥሽ ያለውን ነገር ለአንዴና ለመጨረሻ ጊዜ ዝርግፍ አድርገሽ ተናገሪ። ከዛ በኋላ ሁለታችሁ እሱም ጓደኞቹ ቁጭ ብላችሁ መሲ እሱ ባለበት ቢሆን አይሻልም? አስገብታችሁ። እሺ ሐምዛ እባክህ አንድ እንትን ነው ቀይ ያበራበትና ኔትወርኩን መጥቶ ነበርኩ ነቀለው። ኔትወርክህን አስተካክለውና ና። ሐምዛ እባክህ ካለ አንድ ቁጥር ጻፍልኝ። እስቲ አንዴ ወይ ትደውልለት እንዴ እሙ መሲ ቆይ እኔ እነግረዋለሁ። እሺማ እሺ ንገር። እሺ ቆይ በቃ እሷ ትደውልለት። ምናልባት ከመኪና ወርዶ ሲገባ ነው መሰለኝ የነቀረ እኮ ገብቶ ነበር። እስከዛ ወንድሟ ይናገር። መጣ፣ ይኸው መጣ፣ አገኘሁት። አኪድ እሱ ነው መቼስ። አሁን በአሁን ሐምዛ ብላችሁ ከፍታችሁ አይደለም ቲክታክ ታሪክ። ሐምዛ እስቲ የሆነ ጊፍት ስጠኝ፣ አበባ ስጠኝ፣ እሺ ወይ አይስክሬም ስጠኝ። ከዛ በጆከር ቦታ አድርጉት። እሺ ሐምዛ ጓደኛህንም ጥራው። ይሄ ነገር አሁን እኮ ማወቅ ያለባችሁ እየቆመ አይደለምና ሐምዛ አንዴ እልባት ለመስጠት ስለሆነ አንድ ነገር ልንገራችሁ። አንዴ ላውራ። ይሄ ነገር እየተባባሰ ነው እንጂ እየቆመ አይደለም። በሷም በእኔም እኩልነት የሚወራውን ቦታ ወይ ዛሬ ወይ ነገ ይሁን ወይ ተነገ ወዲያ ይሁን ተቀጣጥረን በሷም እኩል የሚያወራ በሌም እኩል የሚያወራ እንደዛ ብናወራ የተሻለ ነው።
ምክንያቱም አንድ ነገር ላይ እየሄዳችሁ አይደለም። እኔም የተጎዳሁትም ምንም እያወራችሁ አይደለም። እናንተም ማወቅ ያለባችሁ ማለት ነው። የሁለታችሁንም ነገር እኮ ለመወሰን ማለት ነው አሳይቼዋለሁ። ገናኛችሁበት እኔ ያንን ነገር ልቀበል አልችልም። አንተ እየሄድክ ያለው ወደ ብሔር ልታመዝነዋል። ያንን ነገር ካመጣለህ ወደ ብሔር አይደለም። አዳምጠኝ። እንደዛ ከሆነ ሀያ ሰላሙ አለይኩም ተያያዙና ተካሰሱ ጨርሱ። በዛ ቆይ ጆከር እንደሱ አይደለም። ጆከር ቆይ የነገሩ እንትን ሊሆን ይችላል። አገር ግቢ የሚመጣውን ነገር እዛ የነበረው ሁሉም ተለቅሞ ተረጋጋማ። ለአንዴና ለመጨረሻ ጊዜ እናናገርና ከዚያ በኋላ አሁን ጆከር ጆከር አንዴ ከሁላችሁ መኩ ያውራ ቢሉ አንዴ መኩ ያውራ አንዴ ሚዛናዊ ስለነበረ ቅድምም መኩ ሁለቱንም አነጋግራቸው። አንተ መኩና ሙኒት ያነጋግሯቸው፣ እኛ ጸጥ እንላለን። በመጀመሪያ ደረጃ ግን ቀኑማ አማራን አትወኪም፣ ሐምዛም ኦሮሞን አትወክሉም። ሁለታችሁ መዝናኛ ቤት ነው የወከላችሁት፣ ብሔር የለም። እዛ መዝናኛ ስትሄዱ ሁለታችሁ የምታወሩት እዛ ጋር በተፈጠረው ነገርና ነገር ብቻ ነው። እነዚህ ማህበረሰቦች እንዳታስገቡ፣ ቁማር ውስጥ እንዳታስገቡ። ማህበረሰብን የምታወሩት በሁለታችሁ በተፈጠረው ነገር ነው። ለአንዴና ለመጨረሻ ጊዜ ቀኑ በነገራችን ላይ አቋምሽን ዛሬ ያሳውቀሽ ነው የምትወጪው። ከዚህ ተወጭና እንደ ተኳሽ ስፍራ መቀየር አይቻልም። ሐምዛም እንደዛው ማለት ነው። ስለዚህ ቪዲዮአችሁን ክፈቱና መኩና ሙኒት ብቻ ናቸው የሚያወሯችሁ። እኛ ጸጥ ብለን መኩም አለ አብዲም ሁላቸውም ወንድሟም ስላለ አንድ ጊዜ 10 ደቂቃ ስራ ስላለችን መልሼ እገባለሁ። እሺ ቆይ ይቅርታ ጆከር ኖ ወላሂ ስራ ስላለኝ አንድ ጊዜ ልጨርስ። ችግር የለውም ይገባኛል አውቃለሁ። ቆይ እስኪ ሐሳቡን እንስማ እኮ መልሼ ነው እመለሳለሁ እኮ እያልኩ ጆካ ቆይ አንዴ ቆይ አትቸኩል ቆይ ኦኬ አንዴ መታሃል ጠብቅ። እኔ ግን ወንድሜ ሐምዛ ቅር ያለ ነገር አሁን ቅድም ከተናገርነው ጆካም ከተናገረው እኔም ከተናገርኩት ሳይድ የመሰለ ነገር ካለ እስቲ ንገረንና ራሳችንን እንውቀስ። ከዛ በኋላ ወደ ኬዙ እንሂድ። እኔ ኒውትራል ሆነን ያወራን መሰለኝ። እስቲ ንገረንና ቅር የሚል ነገር ካለ በዛ ላይ ሚዛናዊ አይደላችሁም ብለሃል ብዬ። ኦኬ እኔ አሁን እናንተ ፊት ለፊት በዚህ በ10 ምናምን ሰው ፊት ለፊት ይቅርታም ጠይቄያታለሁ። የሚካስንም ይሄን ያለው ካላስ ስላላችሁኝ ይሄንንም ሰጣታለሁ ብያለሁ። ግን ደግሞ ይሄንንም ሰጥቼ እንደዚህ አሁንም ሌላ ምናምን እየፈለገች እያወራች ነው እና የኔ ምንም አልታወራም። ምንም ያኔ እኔ ጸጥ ስላልኩኝ ነው፣ አውቄ ነው ዝም ያልኩት። ማለት ማውራት አልፈለኩም። በስ ያኔ ይሄ ነገር አውቀን እየተደባደብነው ነገር አይደለም። አውቀን ፈልገን አልተጣላንም። የተገናኘነው መጠጥ ቤት፣ እዛው መጠጥ ቤት አብረን ሄደን ጠጣን፣ ተዝናናን። ከዛ ነው ጥል መጣ፣ ተጣላን። ፈልገነው ወይት እንጣላለን ብለን ፈልገነው አይደል የተጣላነው። ይሄ ነገር ተፈጥሯል። ግን ደግሞ ማወቅ ያለባችሁ ይሄ ነገር ስለተፈጠረ ደግሞ እኔ አሁን አሳይቻችኋለሁ። ቅድም እጄ ላይ የተሰፋውን አሳይቻችኋለሁ። ሆዴ ላይ እዚህ ኩላሊቴ ላይ ማለት ነው ትንሽ ነው ያስተረፈኝ። ወላሂ ማወቅ ያለባችሁ እኔም እንደዚህ ሆኜ ጠይቅ እኔም እንደዚህ ይሄን ነገር ለማቆም እኮ ነው። ይሄን ነገር ረጅም አለማድረግ ይሄን ያህል ከፍላለሁ። እሺ خلاص ክፈል ካላችሁኝ ከፍላለሁ ብዬ ዝም ብያለሁ። ጠይቅ ምን አድርግ መሰለ ቪዲዮ ክፈትና የሷ ኦልሬዲ ታይቷል የተጎዳችው። አንተም ማሳይና እስቲ እኛ ሁለታችሁንም አይተን ምን እንደሚችል እንወስን አይሻልም? ኩላሊቴንም ኮኔንም ብላል አይደል? የእጄን ቅድም አሳይቻችኋለሁ። እሺ እኮ አስረዳና እንዴት ያ ነገር እንዴት እንደተጀመረ ምናምን። የዛን ጊዜ እኮ እኛም ሚዛናዊ ለመሆን በደንብ ይመቸናል። አሁን የሷን እናውቃለን። ቅድም ምን ይሰማ ነበር? አንተ ግን ያንን እኔ ከወጣው በኋላ ይሆናል የተናገርከውና አስረዳን መነሻው እንዴት እንደሆነ ምናምን። ከዛ እኛ ሚዛናዊ እንሆናለን። እኔ እርግጠኛ ነኝ ጆካ ሚዛናዊ ይሆናል ብዬ ነው የማስበው። ባጭሩ ወንድሜ እሷ ወጋችኝ። ከጓደኛዋ ጋር ነው የተጣላ ሚዩት ነው ያለው እያወራ ከሆነ